ቢያንስ የኢየሩስ ጓደኛ ነኝ እኔ ነኝ የልጁ አባት ብሎ መጥቷል አይደል? ከዚህ በላይ ማስረጃ መቼም ምንም የለም። ገብቷል። የብሩክ እንዳልሆነ እኔ 100% እርግጠኛ ነኝ። 100% ማለት ነው። ምክንያቱም ብሩክን እኛ ከልጅነት ጀምሮ እናውቀዋለን። ምን አይነት ፋሚሊ ውስጥ እንዳደገ እናውቃለን። እንዴ አይነት የሆነ ማለት አለ እኮ ስርዓት አለ። በቃ ገብቷል አይደለ? ብሩክ ብቻ አይደለም፣ ሃይሚና ብሩክ ብቻ አይደሉም፣ ፋሚሊ ብቻ አይደለም፣ እኛም ማለት ነው እስከ ጥግ ድረስ እንሄዳለን። ስለዚህ ፋሚሊዎችም በቃ ሃይሚና ብሩክ ላይ ምንም ነገር አይፈጠርም። ምንም ነገር ከዚህ የባሰ ችግር ሊመጣባቸው ይችላል፣ ግን ደግሞ ይወጡታል። የእውነቴን ነው የምልሽ እዩ፣ እረፊ ነው የምልሽ። የእውነቴን ነው የምልሽ። በጣም የሚደብር ነገር ነው። እረፊ። ካላረፍሽ ግን ለሚመጣው መዘዝ በጣም በቃ ራስሽ ነው ተጠያቂ የምትሆኚው። ልጆቹን አትበጥብጫቸው። በቃ በፍቅር ነው ያሉት። ከነሱ አልፎ ተርፎ ይሄ ነገር ወደ ፋሚሊ ሄዶ በጣም መበጥበጥ ውስጥ ስለሚገባ እረፊ። በቃ በጣም የሚያስጠላ ነገር ነው፣ ነውር ነገር ነው የምታደርጊው። የራስሽን ላይፍ ኑሪ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ትንሽ ከሚዲያ ርቄ ነበረ፣ ያው በራሴ ትንሽ ፐርሰናል ኬዝ ነበረ እና በዛ ምክንያት ትንሽ ጠፍቼ ነበረ እና አለው እግዚአብሔር ይመስገን ደህና ነኝ። ዛሬ በሆነ ምክንያት መጥቻለሁና ዛሬ የመጣሁበትን ምክንያት ምንድነው? ያው በብሩክና ሃይሚ በሰዓት ላይ ጥሩ እንዳልሆኑ እና ደግሞ መሀላቸው ላይ የሆነ ነገር እንደተፈጠረ ምናምን እያየሁ ነው። መሀላቸው ላይ ማለት ነው። ያ ነገር ደግሞ አፕን ያደረገው ብቻ እኔ ጋር ያለው አሁን ምክንያቱ ኬዙ ራሱ ለኔ አሳማኝ እንዳልሆነ ምናምን ነገር ማለት ብሩኬ በጣም ጓደኛዬ ነው። ብዙ ነገር ብቻ አሳልፈናል እና እንደዚህ አይነት ነገር ውስጥ የሚገባ ልጅ አይደለም። በቃ ጭራሽ ባህሪውም አይደለም። ይሄ ሆን ተብሎ ሴራ የሆነ ነገር ተደርጎ ምናምን የመጣ ነገር ነው እኔ በማስበው ልክ ማለት ነው። እና ልጅቷ የመጣችበት መንገድ ራሱ እኔ ልክ አይደለም ብዬ ነው የማስበው። በልጅ አይቀለድም መቼስ በእንደዚህ አይነት ነገር ማለት ነውና ነገ የሚባል ነገር አለና ምንም በማይቀለድ ነገር የልጆቹን ሰላም የልጆቹን በቃ ምንም ለመበጥበጥ የመጣች ልጅ ነች እንጂ ምንም ነገር አይደለም። ምንም በቃ እኔ ሃይሚንና ብሩክን ለማጣላት ለማለያየት የመጣች ልጅ ነች፣ ሌላ ነገር አይደለም። እና ዛሬም በቃ እሷ አሁን የምታደርገው ነገር አይታችኋል ፋሚሊዎች፣ የምታወራው ነገር በቃ ምንም ነገር ልክ አይደለም። በቃ ምንም ማለት ነው። እኔ በጣም እየተናደድኩባት ያለችው ሰው እሷ ነች። በጣም በቃ በጣም የማይረባ አስጸያፊ ነገር እያደረገች ነው። ይሄ ነገር ደግሞ እየሰፋ እየሄደ በጣም አስቸጋሪ ኮንዲሽን ውስጥ ይከታችኋል ብዬ ስለማስብ ነው። እና ሃይሚና ብሩኬን ለመለያየት ነው፣ ሌላ ነገር አይደለም። እኔ የሆነ በቃ ተንኮል እያደረገች እንደሆነ ታስታውቃለች፣ ንግግሯ ላይ ያስታውቃል ማለት ነው። እንዴ ባል በስትክክል አባት ነኝ ብሎ መጥቶ በዚህ ዘመን አስቡት፣ ልጅ ተወልዶ ምናምን ያለው ነገር አስቡት። ያ ልጅ ግን የኔ ልጅ ነው ብሎ መጥቶ ጭራሽ አባቱ አይደለም ብላ የምትመልስ እኔ እንጃ። በስመ አብ ወልድ ፈጣሪን አትፈራም እንዴት? እኔ እንጃ እንዴት እንደምታስበውም አላውቅም። እና እኔ ማለት የምፈልገው በቃ ሃይሚና ብሩኬ ራሱ በቃ ሰከን ብላችሁ ቆማችሁ ማሰብ አለባችሁ። በጣም ተረጋግታችሁ እንደተማረ ሰው ማለት ነው። እኔ በዚህ እድሜ በንግግር የማይፈታ ነገር የለም ማለት በልጅ አይቀለድም፣ በንግግር ደግሞ የማይፈታ ነገር የለም። ሃይሚም ተረጋግተሽ ቆም ብለሽ ምናምን ማሰብ አለብሽ። ብሩራም እንደዛ በቃ እንደዚህ አይነት ባህሪ የሌለው ልጅ እንደሆነ እና ፋሚሊዎች በጣም የሚደብር ነገር የሚያስጠላ ነገር ነው እያዩ ያለሁት ምናምን ነገር። ጂሚ አንተ የምትለውም ነገር ካለ በዚህ አጋጣሚ ይጥያ። እሺ እኔ ሰላም ሳልል ጀመርኩኝ። ነገሩ ስሜታዊ የሚያደርግ ነገር ስለሆነ እና እንዴት ናችሁ? ደህና ናችሁ ወይ? ጥሌ ቤተሰቦች እኛ ያው እግዚአብሔር ይመስገን ደህና ነን። ያው አብዛኛውን ነገር ብሎታል። ባይዚ ሚሊዮንንም ሚላንም ጠርተነዋል፣ ደውለንለታል፣ ይመጣል እሱ። በመሃል ይሄን ነገር መንገር ነበረብንና ያው እኛ ይዘን የመጣነው ነገር አለ። አንድ እንደ ጓደኛም እንደ ሰፈር ልጅም ምናምን ልጁ ሲጀመር የልጁን ፐርሰናሊቲ ምናልባት እኔ ከምነግራችሁ በላይ እናንተ ራሳችሁ ቤተሰቦች እሱን ብሩክን በደንብ ታውቁታላችሁ። እንደዚህ አይነት ነገር ያደርጋል የሚል ምንም አይነት ሐሳብ የለኝም። በቃ ማለት በጣም ደስ የሚል የፍቅር ጊዜ ነው የሚያሳልፉት። እኔ ቀናባቸዋለሁ ሁላ በእነሱ ማለት ነው። ያ ጥሩ ቅናት ማለት ነው። ስለዚህ ይሄ ሰላም የሆነ
ትዳር ልጅ ምናምን የሚታይበት የፍቅር ህይወት በእንደዚህ አይነት ነገር ሲበላሽ በጣም ነው የሚያስጠላውና እኔ እስከማውቀው ድረስ ልጁ እንደዚህ አይነት ፐርሰናሊቲ እንደዚህ አይነት ባህሪ የለውም። ገብቷቸዋል ቤተሰቦች። ስለዚህ እኔ እዩ አንቺ ባልሽ መጥቷል፣ በቃ ለምን በቃ ከባልሽ ጋር አትሆኝም? አንቺ ማለት የሆነ የሚደብል ልጅ አይደለም፣ በጣም ሸበላ ነው እሱም ቢሆን ገብቶሻል። የሰው ህይወት ለምን ትበጠብጫለሽ? ገብቶሻል። እንደዚህ ብሩክ እንደዚህ አይነት ባህሪ ስለሌለው ስለምናቅ ማለት ነው። ጭራሽ ወንድሙም አፍቴም መጥቶ ገብቶበት ነገሩ ላይ እስከዚህ ድረስ ነው ርቀት የሄደው ማለት እንትን ያለው ማለት ነው የተበላሸው ነገሮችና ልጁን ደግሞ በጣም ተጨንቋል። አሁን ብሩኬ በጣም ተጨንቋል እና ይሄ ነገር መፍትሄ ማግኘት አለበት እና ሃይሚም አንቺ ተረጋግተሽ በጣም አንቺ የተረጋጋሽ ልጅ ነሽ፣ ባህሪሽ በጣም ጥሩ ነው ምናምን ስትጫወቺ ነው የሚያምርብሽ አንቺ እና ይሄን ጫወታችሁ እኛም ስለምንናፍቀው ቤተሰቦችም ስለሚናፍቁት ይሄን ነገር ቶሎ መፍትሄ ማድረግ አለባችሁ እናንተ። ስለዚህ በቃ አንቺ እዩ ደግሞ የራስሽን ህይወት የምትመሪበት መንገድ ቢፈጠር ጥሩ ነው። እኛ አሁን ይሄ እንደ ኖርማል የመጀመሪያ እንትናችን ስለሆነ ሌላ አሁን ከዚህ በኋላ የምንመጣው እኛ መረጃ ይዘን ነው፣ መረጃ አሰባስበን ገብቶቻላ፣ መረጃ ትክክለኛ መረጃ አሰባስበን የምንመጣበት መንገድ ነው የሚፈጠረው ከዚህ በኋላ። አሁን እንደ ማስጠንቀቂያም ነገር ነው ለዩ እያደረግን ያለ ነው ማለት ነው። ምክንያቱም እኛ እያለን የብሩክና የሃይሚ ነገር እንዲበጣበጥ እንዲበላሽ አንፈልግም። በጣም የሚያስቀኑ በቃ እኛ በጣም ምንሳሳ ልጆች ስለሆኑ ማለት ነው። ስለዚህ በተለይ ደግሞ ብሩኬ ደግሞ እንዲጨነቅም ስለማንፈልግ ማለት ነው፣ በዛው ልክ ሃይሚም ማለት ነው። ስለዚህ ቤተሰቦች እኛ እንደ መጀመሪያ ማስጠንቀቂያ ዛሬ መተናል። ሚሊዮንም እየደረሰ ነው። ሚሊዮን ሲመጣ ደግሞ ሞር ያለውን ነገር ይለናል ማለት የመጨረሻ ግን ቀጣይ የምንመጣቸው ቪዲዮዎች በጣም በቃ መረጃ ይዘን ትክክለኛ መረጃዎችን ይዘን ኢየሩስ እንዴት ማን እንደላካት ማን ይዟት እንደመጣ ገብቷቸዋል። ምክንያቱም አፍታሙ ቤተሰቦቻቸው እንዳለ እስከሚጨነቁ ነው የደረሰው ማለት ነው። ስለዚህ አሁን ዛሬ እንደ ማስጠንቀቂያ ነው ለዩ የመጣ ነው። ቀጣይ ግን ቪዲዮ ስንመጣ መረጃ ይዘን ነው የምንመጣው። ሚላም ታየኛል እየመጣች ነው እና ከሚሊዮን ጋር የተወሰነ ነገር አውርተን እንትን እንላለን ማለት ነው። ቤተሰቦች ይላችሁ ብራዘር አማን ነው። ሰላም ነው። እንዴት ናችሁ? አማን ነው። ሰላም ነው። አለሻ አለን። ያው ሚላን መጥቷል። እንግዲህ ያው ዛሬ ደውለለት ነግረኸዋል? አዎ ሚላን ማለት በጣም ሲጨነቅ ሚላ ጋር ደውዬ ፈልጌያለሁ ምናምን ብዬው ነበርና እሱንም ከስራ ትንሽ አስነስቼው ምናምን አምጥቼው ነውና ቀድመህ ቤተሰብን ሰራክራሽ። ሰላም ውድ ቤተሰቦቻችን የጨረቃ ፋሚሊዎች እንደምን አላችሁ? እኛ ያለን ያው ያንዳንዱ ነገር ማለት አሁን በጣም ብዙ ነገሮች ተፈጥሮ ነበሩ። በበዓልም ሰሞን ጭራሽ ብሩክና ሃይሚ ቪዲዮ ሳይሰሩ እንኳን ከኔ ጋር በጣም ደብሮት ምናምን አንድ ላይ ነበርንና ያው አንዳንዴ በራስ ላይፍ ሰው ሲገባብ ጥልቅ ሲል ያው ትንሽ ይደብራል። ገብቷል። ያው ከኔ የፈለገ ይመጣ እውነት ነች ትወጣለች። ገብቷል። ስለዚህ ያለውን ነገር ምናምን በቃ እንዲህ እኔም አብሬው ነበርኩኝና ብዙ ነገሮችን አይቻሉኝ እና ኢየሩስ በጣም በቃ እኔ እንጃ ማለት ይሁን ማይጠበቅ ከአንድ ሰው ማይጠበቅ ነገር ነው እያደረገች ያለችውና ትዳርን ለማፋታት የሚዋደዱ ሰዎችን ለማፋታት ምናምን በቃ ይሁን ተልካም ይመስለኛል። እኔም የሆነ ያይደረስኩበት ነገር አለ እና ይሄ ነገር ልክ አይደለም፣ መስተካከል አለበት። ሃይሚም ትንሽ ያው በሷ ቦታ ሆነን ብንረዳት ትንሽ ሊያናዳት ይደብራት ይችላል። እቺ ሴት ነች። የሆነ ነገር ማይሆን ነገር በራሷ ላይፍ ላይ ሲመጣ ያው ብቻው የምትወስነውም ነገር አይደለም። ገብቷል። አሁን እኔ እንደራሴ የሚሰማኝ ነገር አለ። ሁለቱ አሁን ምንም እንደማይሆን አውቃለሁኝ። ገብቷል። ትንሽ ግን ነገሩ ያናድዳል። በቃ የተከሰተው ነገር ትንሽ ይደብራል እና ይሄ ነገር መስተካከል አለበት። ያው እሱም ደግሞ ያው ራሳቸውን ለማስተካከል በጣም ብዙ ነገሮችን እየጣሩ ነው። በመሃል ግን እሷ እያረገች ያለችው ነገር በቃ ይሆናል አይደል ጥብቅ ማለት ነገር ነው። ገብቷል አይደል? አሁን እስቲ ይሄ ነገር አይሆንም። ሆኖም እንኳን ቢሆን ኖሮ ይሆናል አይደል? አይሆንም ሲጀመር እንደዚህ አይነት ነገር ግን እሷ ጭራሽ ማንንም ሰው እንደማይፈልጋት ያው በቪዲዮም እያያችሁ ነው። ገብቷል። ጭራሽ የራሷ ሰው አላት፣ የራሷ ጓደኛ አላት። እንዳሰብን ታውቃለህ ይላል። አሁን ዛሬ ዋንኛ የመጣንበት ምክንያት ብሩክ ያለበትን ሁኔታ ያው አንተም እንዳልከው በጣም ጭንቀት ውስጥ ነው ያለው። በጣም ላይፉ የተዛባ ነገር ውስጥ ነው ያለው። እኛ ዛሬ የመጣነው ዋንኛ ምክንያት
ይሄ ብሩክ እንደማያደርገው አይደለም እኛ ቤተሰቦች ራሱ ያውቁታል። ገብቶሃል? እኛ እንደ ሐሳብ የሆነብን ይሄ ልክ በቃ ሚሳሳ የፍቅር ህይወት ያላቸው ልጆች እንዲሰበሰቡና ወደ ቀድሞ ህይወታቸው እንዲመለሱ እኛ ምን ማድረግ አለብን? የመጀመሪያ ለዩ ማስጠንቀቂያ እናደርጋለን። በቃ ራስሽን ህይወት ምሪ ብለን ማለት ነው። ከዛ በኋላ የምንሄደው ግን በእኛ በራሳችን መንገድ እንትን እንላለን። ይሄ የሷን ያለችበት ከዚህ በፊት የምታደርጋቸው ነገሮች የምትውልበት ቦታዎችን በስትክክል ሄደን ለኛ ስለማያውቀተን ማለት ነው ሄደን መረጃ አሰባስበን ትክክለኛ መረጃ ለቤተሰብ አምጥተን እኛ እስከ ሌላም ነገር ውስጥ ልንገባ እንችላለን። አሁን ካልወጣች ማለት ነው ሃይሚ። እስከዛ ግን ሃይሚ እንድትረጋጊ ራስሽን እንድታረጋጊ ልጁንም እኔ አንድ ነገር አውቃለሁኝ ማለት አሁን ከሁሉም በላይ ማለት ነው ሃይሚ በጣም ብልህና ጎበዝ ልጅ እንደሆነች አውቃለሁኝ። እና ያው ይሄ ነገር አንዳንዴ ያው እንደዚህ አይነት ነገር ባይሰማት እንኳን ማንም ሰው ሊፈርድባት አይገባም። ምክንያቱም የራሷ የግል ጉዳይ ስለሆነ ማለት ነው። እስቲል የራሷ የምትለው ሰው የሆነ ነገር ተጠረጠረ ኦኬ ይሁን በቃ ማንንም ሰው ሆኖ ማያረጋው ነገር የለም። ሰው ፍጹም አይደለም። በእርግጥ ግን በስነ ስርዓት መረጃዎችም አሉ ገብቷል ብሩኬ ነገር እንደማያረግ እስቲል ጭራሽ የራሴ ምለው ሰው ብሎ መጣ። እኔ ማቆም ነገር ስላለ ማለት ነው ማቆም መረጃ ስላለ ነው ገብቷል። ስለዚህ እኛ አሁን ማለት አንድ ብሩኬ ጓደኛችን ነው። እንደ ጓደኝነት ደግሞ እኛ ያው የሆነ ነገር ሲሆን ዝም ብለን ማየት የለብንም። ነገሮችን ማስተካከል ካለብን እኛው እናስተካክላለን ማለት ነው። የሚስተካከለው ነገር ደግሞ ምንድነው በመነጋገርና የሆነ ማግኘትም ካለብን አግኝተን ያለውን ነገር አንድ ላይ ማውራት ያለብንን ነገር እናወራለን። እና ይሄ አንዳንድ ሴጣን አለ የሆነ የሰው ቤት ያንኳኳል። አንኳኩቶ ገብቶ ደግሞ ህይወትም ይበጠብጣል። መጨረሻው ግን አያምርም። ቤተሰቦች ይሄን ስነግራችሁ ማለት ነው ማንንም ሰው የሚዋደዱ ሰዎች ነገር ደውለንለት ነበርና በጣም ደብሮታል። ከቤት አልወጣም ምናምን ነገር አለኝ። ዛሬ ትንሽ ስለደካከመኝ ከቤት አልወጣም ምናልባት ከወጣው ደውልልሃለሁ ምናምን ነገር አለን ማለት ነው። ስለዚህ በዚህ ልክ ነው እንግዲህ አለኮ እውነት የያዘ ሰው እውነት ይዞ በጣም የተጎዳ ሰው እኮ ማለት ነው ምንም ነገር ብታረግለት ደስተኛ ላይሆን ይችላል። ይሄ በማናችንም የሚታይ ነገር ነው። ይሄ ልጅ እውነት አለው የሆነ ነገር ደግሞ የራሱ ነገር ደግሞ ሊያጣ ነው እዚህ ጋር ገብቷል። ምንም በማጠቅም ሴት ምክንያት ስለዚህ ይሄ ነገር መስተካከል አለበት። ምን አስተካክለው ማለት ብዙ ነገር ቢባል እኔ አሁን እቺ ልጅ የሆነ እኔ እንጃ አላቅም እንዴት እንዳደገች አላቅም። በዚህ ልክ እንደዚህ መሆንም የለባትም ነበር ብዬ ነው ማስበው። ምክንያቱም ሴት ልጅ ናት፣ እርጉዝ ናት። እኔ እንጃ ነገ እኮ ይሄ ቪዲዮ ብዙ ነገር አለው። እኔ እዩ በጣም እንደ እህትም እንደ ሴትም እንደ እናትም ምናምን የምመክርሽ ነገር በቃ ከእንደዚህ አይነት ነገር ውጪ ነው የምልሽ። ማለት ምንም በቃ አይሆንም። የምታስቢው አስተሳሰብ እንዳለ አይሆንም እንዴ በቃ በምንም ታሪክ ነው የምልሽ አይሆንም። በቃ እንዴ እኔ እውነት ለመናገር ፋሚሊ በቃ ይሄ ልጅ የብሩክ እንዳልሆነ እኔ 100% እርግጠኛ ነኝ። 100% ማለት ነው። ምክንያቱም ብሩክን እኛ ከልጅነት ጀምሮ እናውቀዋለን። ምን አይነት ፋሚሊ ውስጥ እንዳደገ እናውቃለን። እንዴ አይነት የሆነ ማለት አለ እኮ ስርዓት አለ። በቃ ገብቷል አይደለ? በጣም ዲሲፕሊን ያለው ልጅ ነው። እኔ በማውቀው ልክ ማለት ነው፣ ጓደኞቹን በሚያውቁት ልክ ማለት ነውና እንዲህ የሚያደርግም ልጅ አይደለም። ገብቷችኋል? ብሩኬ እንደዚህ ቢያደርግ ኖሮ ጭራሽ በሽምግልና ወንድሙን ወስዶ በቃ አይደለም እንደዚህ ታላቅ ወንድሙን እኮ ሀብቴን ወስዶ እንዴ እዚህ ድረስ አይደርስም ነበረ። የምንም ችግር የለበትም እኮ ብሩክ የምንም ማለት ነው። ግን እንዲህ ደግሞ በታሪክ አያደርግም። ገብቶሻል? እና አዩ ከእንደዚህ አይነት ስራ ውስጥ ውጪ ነው የምልሽ። በዚህ መሀል ላይ ደግሞ ማለት ተብሏል በቃ ሃይ በጣም እንደምትጎዳ ምናምን በቃ ትጎዳለች። ሴት ልጅ ናት። ለሱ ያላትን ቦታ ምናምን ሁላችንም እናውቃለን። ፋሚሊዎች እናንተም ታውቃላችሁ። ለሱ ያላትን ቦታ ለሱ ለብሩኬ ማለት ነው። አሁን እኔ ሃይሚ በጣም ጀግና እንደሆነች ነው ማለት ማውቀው። ገብቷል? አሁን እስኪ ዝም ብላችሁ አስቡት። አሁን ገብቷል? ያው ነገሩ ከባድ ነገር ነው። የቀላል ነገር ወይም ደግሞ ትንሽ ዝም ብለህ ተኮራርፈ የምትታረቀው ነገር አይደለም። የመጣባቸው ነገር ማለት ነው። ያው ፈጣሪ ረድቶት ብዙ ነገሮች ምናምን አሁን እየመጣ ነው። ገናም ይመጣል፣ ብዙ ነገሮች ይመጣሉ። ገብቷል? አሁን ምን አለ መሰለህ አሁን አንድ ሴት ልጅ የራሷ የምትለው ነገር ኖሯት ድንገት እንደዚህ አይነት ነገር ሲመጣ ማንንም ሰው እንደዚህ ቆሞ ራሱ ሊያስብ አይችልም። ባይደረግም ምን ቢደረግም ማለት ጭራሽ እንደዚህ መታ ልታወራው ችግሩን ምንድነው የተፈጠረው ብላ ልታወራው ራሱ አችልም። በቃ ያናዳል። ገብቷል? ለቃውም ልትሄድ ትችል ነበር። እዚህ ጋር በዚህ አጋጣሚ ሃይሚን ሳናደንቅ አናልፍ። ገብቷል? ስለዚህ ሃይሚዬ በጣም ጀግና ነሽ። ብዙ ነገሮች እንደምታውቂ አውቃለሁኝ። ስለዚህ አንቺ ደግሞ ያው አንዳንዴ በጣም የሚያናድዱ ነገሮች ይኖራሉ። ያን ነገር ችላ ብለሽ ያለውን ነገር የራስሽ የምትዩን ነገር ማስመለስ ትችያለሽ። አቅሙም አለሽ። ለወሬ ምናምን ቦታ አትስጪ። ከዚህ በኋላም ደግሞ በጣም ብዙ ነገሮች ደግሞ ይመጣሉ።
ያው ፍቅር እንደሚያሸንፍ ሁላችንም እናውቃለን። እኔ የማውቀው ነገር አለ። ኢየሩስ እባክሽን አርፈሽ ተቀመጪ። የራስሽ ላይፍ አለሽ። የራስሽን ላይፍ ቢያንስ እዛ ጋር የራስሽን ላይፍ ምሪ። በቃ የሆነ ነገር የሚቸግርሽ ነገር ካለ ወይ ንገሪኝ። በቃ ኖርማል። ሌላ ነገር ደግሞ የሚዋደዱ ሰዎች ጨረቃዎችን አትበትኝ ማለት ሌላ ነገር ማለት ነው ሚላ ከዚህ ከስላይሚ ምናምን ብቻ ሳይሆን ከዚህ በኋላ ማለት ነው እቺ ልጅ ማለት ማታድቢ ከሆነ ወይ ስርዓትሽን ማትይጂ ከሆነ በጣም ብዙ ነገር ልንሄድ እንችላለን እኛ ራሱ እንደ ጓደኛ ማለት ነው። ምክንያቱም የሁለቱን መለየት የሁለቱን አብሮ ያለ መሆን ምናምን እኛ ብቻ ሳንሆን ብዙ ሰው አይፈልግም። በቃ ብሩክና ሃይሚ እንዲህ እንደሆኑ በፍቅር እንዲቀጥሉ ነው እንጂ የሚፈልገው ሰው አንቺ መተሽ የሆነ ነገር ብታደርጊ ምናምን እኛው አንፈታሽም። ጌታን ነው የምልሽ። በቃ አንፈታሽም። ስርዓትሽን ያዢ። እስከዛሬ ድረስ ይኸውልሽ ዝም ብለናል እኛ ማለት የሚሆነውን ነገር በቃ መጨረሻውን እንይ ብለን ማለት ነው። ማለት ከባድ ነገር ነው ሲጀመር። አሁን የለም በጣም አሁን እንደ ወንድም ሆነን ስናየው ወንድ ላይ የሚደርሰው ነገር ከባድ ያስጠላል። ሴት ላይ ደግሞ እሷ እርጉዝ ነኝ ከብሩክ ነው ያረገዝኩት ብላ ስትመጣ ደግሞ ሃይሚ ላይ የሚደርሰው ነገር እንዴት ልትቋቋመው እንደምትችል ያሳቀ ይሄ የምትጫወተው ነገር ምናምን ሲጠፋ አይተካል። ስለዚህ በጣም ጠንካራ ነሽ ሃይሚ። በባል ራሱ እኮ ቢያንስ የራስ የምትለው የራስን ቢያንስ ባል ላይ ቤተሰብ ሰብስቡ የሆነ በሚያምር የኢትዮጵያ አለባበስ ደምቆ ሲታይ ደስ ይላል አይደል? ያስለመዱንም ነገሮች ነበሩ። ያ ነገሮች ምናምን ጭራሽ በቃ አልነበሩም። ይሄ ደግሞ የሁሉ ነገር ደግሞ ያመጣችው ኢየሩስ ነች። ስለዚህ ኢየሩስ እባክሽን ወደ ቀልብሽ ተመለሺ፣ ያለውን ነገር አስተካክሊ። በቃ በጣም የሚደብር ነገር ነው። በቃ ብታደርጊ እዩ እረፊ ነው የምልሽ። የእውነቴን ነው የምልሽ። በጣም የሚደብር ነገር ነው። እረፊ። ካላረፍሽ ግን ለሚመጣው መዘዝ በጣም በቃ ራስሽ ነው ተጠያቂ የምትሆኚ። ልጆቹን አትበጥብጫቸው። በቃ በፍቅር ነው ያሉት። ከነሱ አልፎ ተርፎ ይሄ ነገር ወደ ፋሚሊ ሄዶ በጣም መበጥበጥ ውስጥ ስለሚገባ እረፊ። በቃ በጣም የሚያስጠላ ነገር ነው፣ ነውር ነገር ነው የምታደርጊው። የራስሽን ላይፍ ኑሪ፣ የራሳቸውን ላይፍ እንዲኖሩ ደግሞ ተያቸው። በቃ ማለት ምንም ለአንቺ አይጠቅምሽም፣ ምንም አይጠቅምሽም። በቃ በዚህ ምክንያት በዚህ ነገር ምንም ነገር አታገኝም። ስለዚህ እረፊ። እርጉዝ ነሽ። ልጅሽን በሰላም ብትገላገይ ነው የሚሻልሽ። የልጅሽን አባት የምታውቂው ራስሽ ነሽ። ብሩክ እንዳልሆነ ልብሽ ጠንቅቆ ያውቃል። የልጅሽ አባት መጥቶልሻል፣ አጠገብሽ ነው። እሱን እንኳን ማለት ነው እንዲሸሽሽ አታደርጊ። በቃ ገባሽ አለ። እሱን እንዲሸሽሽ አታደርጊ። ብሩክ የሃይሚ በቃ ፍቅረኛ ነው። ተይው በቃ። አንቺ እዚህ ላይፍ ውስጥ ገብተሽ አትበጥብጪ በእናትሽ። በቃ እኛ የምንለምንሽ እርጉዝ ነሽ፣ የምንለምንሽ እናት አለን፣ እህት አለን። ገባሻ? ከዚህ በኋላ ግን የማታርፊ ከሆነ ብሩክ ብቻ አይደለም፣ ሃይሚና ብሩክ ብቻ አይደለም፣ ፋሚሊ ብቻ አይደለም፣ እኛም ማለት ነው እስከ ጥግ ድረስ እንሄዳለን። ስለዚህ ፋሚሊዎችም በቃ ሃይሚና ብሩክ ላይ ምንም ነገር አይፈጠርም። ምንም ነገር ከዚህ የባሰ ችግር ሊመጣባቸው ይችላል፣ ግን ደግሞ ይወጡታል። የእውነቴን ነው የምልህ። በቃ ይወጡታል። ጠንካራ ልጆች ናቸው፣ በጣም ጎበዝ ልጆች ናቸው፣ ተነጋግረው መፍታት የሚችሉ ልጆች ናቸውና ታይ በቃ እረፊ። አንቺን በትክክል በሰላም እንድትወልጂ ኃጢአት ነገር ነው እያደረግሽ ያለሽው በቃ። ስለዚህ ነገ በሚመጣብሽ ነገር አንቺ ፈጣሪን በይሳት መለመን ምናምን ነው በቃ። በሰላም እንዲገላገል ድንግል ማርያምን መለመን ነው እንጂ ያለብሽ በዚህ ሰዓት እዚህ ጋር መጥተሽ በባል ምናምን ገለመኔ መጫወት እኮ በቃ አይሆንም ላንቺ ለላይፍሽ ምናምን ማለት። ስለዚህ ጠበቃ አድርገሽ ባልሽን ብትይዢ ነው የሚሻልሽ። ሊያሳዝኑሽ ይገባሉ በቃ። በጣም ይደብራል። የሚደብር ነገር ነው ታደርገው። ይደብራል። ምንድነው የፈለግሽው? አንቺ ምንድነሽ? ምንድነው የፈለግሽው? ንገሪኝ እስኪ። እኔ ደብሮኛል፣ የምሬ ነው። በጉልበት ከሆነ ደግሞ በቃ ሌላ ነገር እንትን አይደለም። እሺ በጉልበት ከሆነ